السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومواله. 130 ሐዲሶች 33ኛውን ሐዲስ ትላንት ጨርሰናል። ዛሬ ባላህ ፍቃድ አዲስ አርዕስት እንጀምራለን። የመጀመሪያው አርዕስታችን ምን ነበር? ሐዲሱ ተተዓለቁ بالاعتقاد الصحيح ከትክክለኛ እምነት ጋር የተገናኙ ሐዲሶች የሚዘረዘሩበት ነው። አሁን ደግሞ ዛሬ ባላህ ፍቃድ ምን ጀምረው ሐዲሶች ተተዓለቁ ተያያዥነት ያላቸው بالفقه ዲንን ከመገንዘብ ጋር ተያያዥነት ያላቸው ሐዲሶች ደግሞ በዚህ ስር ይገባሉ። ፍቅህ ማለት ህግጋት ማለት ነው። ሸሪዓን እንዴት እንደምንፈጽም አተፈቁህ ፊ ዲን ሃይማኖትን መገንዘብ ሰዎችን ይለያያቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ለታላቁ ላጎታቸው ልጅ ዱዓ ያደረጉበት ጉዳይ ነው። ለማን? ለአብደላህ ኢብን አባስ ረዲየላሁ አንሁማ አላህ መልካም ስራቸውን ይውደድላቸውና በጣም ህፃን ልጅ በነበሩበት ሰዓት ሽንት ቤት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በገቡበት የውዱ ውሃ ይዞላቸው ቀረበ። እቅፍ አደረጉትና ዱዓ አደረጉለት። ምን ሲሉ? አላሁመ ፈቂህሁ ፊ ዲን ወአሊምሁ አታዕዊል፣ አላህ ሆይ ዲኑን አስገንዝበው የቁርአንንም ትርጉም አስረዳው ብለው ዱዓ አደረጉለት። እንደተባለው የእሳቸው ዱዓ ደርሶት የዚህ ኡማ ቁርአን ተርጓሚ እሱ ሆነ። ፍቅህ ማለት ምን ማለት ነው? ጥልቅ ግንዛቤ። አንድ ሐዲስ ፊት ለፊታችሁ ላይ ይመጣላችሁና ያን ሐዲስ ያን የቁርአን አንቀጽ በምን መልክ ነው መረዳት ያለብን? ፍቅህ ሁለት አይነት አለው። ፍቅሁል አክበር በመባል የሚታወቅ አለ። ትልቁ ዲን መገንዘብ እሱ ምንድነው? ተውሂድ ነው። ፈዕለም አነሁ ላ ኢላሃ ኢላ ሁ ወስተግፊር ሊዘንቢክ። ፈዕለም እወቅ አነሁ ላ ኢላሃ ኢላ ሁ። ፈዕለም እወቅ ለማ ለነቢዩ ሰለላሁ ዐለይሂ ወሰለም። አወሉል ዒልም ምንድነው? የመጀመሪያው የእውቀቶች ሁሉ መጀመሪያ አላህን ማወቅ ነው። ከዛ በኋላ ምን ይመጣል? ሰላት ይመጣል። ከሰላት በኋላ ምን ይመጣል? ዘካ ይመጣል። ከዘካ በኋላ ምን ይመጣል? ጾም ይመጣል። ከጾም በኋላ ምን ይመጣል? ሐጅ ይመጣል። ሌሎች የሃይማኖቱ ጉዳዮች በጠቅላላ በምን መልክ ነው መፈጸም ያለባቸው ሚለውን የትኛው አርዕስት ነው የሚያጠነው? ፍቅህ የሚባለው። እዩት፣ ፍቅህ ማለት የምንሰራቸውን አምልኮዎች ሰላትን፣ ዘካን፣ ጾምን፣ ሐጅን፣ የንግድ ግብይትን፣ ጋብቻና ፍቺና የመሳሰሉትን በምን መልኩ መፈጸም እንዳለባቸው የሚዳስስ አርዕስት ነው። የመጀመሪያው ሐዲስ ታላቁ ሐዲስ በመባል ይታወቃል። እሱም የማን ሐዲስ ነው? ዑመር ኢብኑ አልኸጣብ ያስተላለፉት። ቡኻሪ የተባሉት ሙሐዲስ ረሂመሁላህ ሐዲታቸውን ሲጀምሩ ከምንድን ነው የጀመሩት? ከዚች ከውድ ሐዲስ ነው። 34ኛ ሐዲስ ወዐን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ወኢነማ ሊምሪኢን ማ ነዋ ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊህ ፈሂጅረቱሁ ኢለላሂ ወረሱሊህ ወመን ካነት ሂጅረቱሁ ሊዱንያ ዩሲቡሃ አው ኢምረአቲን የተዘወጁሃ ፈሂጅረቱሁ ኢላ ማ ሃጀረ ኢለይህ ሙተፈቁን ዐለይህ። ትርጉም ወዐን ዑመር ከዑመር ተይዞ ኢብን አልኸጣብ የኸጣብ ልጅ ከሆኑት ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ቃለ ረሱሉላህ የአላህ መልእክተኛ እኮ እንዲህ አሉ ሰለላሁ ዐለይሂ ወሰለም፣ የአላህ ሰላትና ሰላም በእርሳቸው ላይ ይሁን። ኢነመል አዕማሉ ስራ እኮ ደሞዝ የሚከፈለው። አዕማል ማለት ምን ማለት ነው? አዕማል ማለት ምን ማለት ነው? ስራ ማለት ነው። ኢነመል አዕማሉ ስራ እኮ አላህ ደሞዝ ሲከፍል ከሚያያቸው ቁጥር አንድ መስፈርቶች ውስጥ እኮ ቢንያት ሰውየው በልቡ ውስጥ በቋጠረው ንያ ወይንም እሳቤ ልክ ነው ደሞዝ የሚያገኘው። አላሁ አክበር። ወኢነማ ሊምሪኢን ለግለሰቡ እኮ ከደሞዝ በኩል ይከፈለዋል ማነዋ የነያትን በልቡ የቋጠራትን ጌታ አላሁ ስብሓነሁ ወተዓላም ደሞዝ ሲከፍለው ለዚህ ጉዳይ ነው እኮ ብሎ በልቡ የቋጠረውን እሱም ደሞዝ አድርጎ ይከፍለዋል። ግልጽ ነው እዚህ ድረስ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም
ታላቁ አስተማሪ በምሳሌ ነውና የሚያስተምሩት ለሰዎች እንዲገባቸው ምን አሉ? ሂጅራ አምልኮ ነው አይደለም? ሂጅራ ማለት ምን ማለት ነው? ስደት ከየት? ሚን በለዲል ኩፍር ኢላ በለዲ አልኢስላም፣ ከክህደት አገር የአላህን ዲን ለመተግበር ሲሉ ወደ እስልምና አገር መሄድ። መካ አስሏ የማን ከተማ ነበረች? ኢብራሂም አለይሂ ሰላም የመሰረታት የተውሂድ አገር ነበረች አይደል? በሽርክ ተወረረች። አላህ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ላከ። እስልምና እንግዳ ሆነባት። ነብዩንና ሰለላሁ ዐለይሂ ወሰለም ባልደረባዎቻቸውን በጣም ሲያሰቃዩአቸው ተሰደዱ ተብለው ታዘዙ። ምን እንዲያረጉ? ሃይማኖታቸውን በስነ ስርዓት መተግበር እንዲችሉ። ለምን? መካ ውስጥ መተግበር ስላቃታቸው። ስለዚህ ለእስልምና የሚመች ቦታ ከ13 ዓመት በኋላ አላህ የታመቻቸላቸው መዲና ውስጥ አመቻቸላቸው። ስለዚህ በስደት ሰዓት እቃህን ይዘህ ንብረትህን እንዳለ ሸጣህ አይደለም፣ ብድግ ብለህ ለዲንህ ስትል ምስስ ብለህ ነው የምትወጣው። የተወለድክበትን አገር ትተህ ያው መካን ይመስል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካን ጥለዋት ሲወጡ ዞር ብለው አናገሯት። ምን ብለው? መካ ሆይ እኔ ወድሻለሁ፣ ህዝቦችሽ ባያስወጡኝ ኖሮ ጥየሽ አልሄድም ነበር አሏት። ኡመል ቁራ የከተማዎችን እናት መካን ጥለው የት ሄዱ? ወደማያውቁት አገር መዲና ወደሚባል ሄዱ። ባልደረባዎቻቸውም የእሳቸውም ሷሃባዎች ዲን ለመተግበር ሲሉ ሀብታቸውን፣ ንብረታቸውን፣ ከፊል ቤተሰባቸውን ጥለው ተነስተው ሄዱ። ተነስተህ ስትሄድ ሁለት ነገር ማሟላት አለብህ። ከዛ ውስጥ አንዱ ምንድነው? ንያህን ማሳመር ነው። ይሄው ያዙ። ነብዩ ምሳሌ ሰጡ። ፈመን ካነት የሆነችለት ሰው ሂጅረቱሁ ስደቱ የሆነችለት ሰው፣ ስደት ሲወጣ ስደቱ የሆነችለት ሰው ምን የሆነችለት? ኢለላሂ የአላህን ፊት ፈልጎ ከሆነ ያግለሰብ ስደት የወጣው። ይሄ የምን ስራ ነው? የልብ ስራ ነው አይደለም? ሰዎች ሲወጡ ከሰዎች ጋር ሰው ተደባልቆ ሊሄድ ይችላል። ነገር ግን የልብ አዋቂው ጌታ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ምን አለ? የኔን ፊት ፈልጎ ብቻ የተሰደደ ሰው አለ። አንድ ወረሱሊሂ የኔን መልእክተኛ ትእዛዝም ተከትሎ የወጣ ሰው፣ ትእዛዝም ተከትሎ የወጣ ሰው። አምልኮ ለማን ነው የሚፈጸመው? አምልኮ ለማን ነው የሚፈጸመው? ለአላህ ብቻና ብቻ አይደለም። ትእዛዝን ግን ስንፈጽም የማንን እንፈጽማለን? በየዘመኑ የሚላኩ መልእክተኞችን ህዝቦቻቸው ትእዛዞቻቸው ሊከተሉ ግድ ይላቸዋል። ማስረጃችን ምንድነው? ማስረጃችን ምንድነው? ባረከላሁ ፊኩም ከቁርአን አጢኡላህ ወአጢኡ አልረሱል ባረከላሁ ፊክ። ይሄ አንደኛው ማስረጃችን ነው። አጢኡላህ አላህን እሺ ብላችሁ ታዘዙ፣ ወአጢኡ ረሱል የሱንም መልእክተኛ ነብዩ ሙሐመድን ታዘዟቸው። ሁለተኛ ማስረጃ ኢና አርሰልና ኑሐን ኢላ ቀውሚሂ አን አንዚር ቀውመከ ሚን ቀብሊ አን የእትየሁም ዐዛቡን አሊም ቃለ ያ ቀውሚ ኢኒ ለኩም ረሱሉን ሙቢን አን እዕቡዱላህ ወተቁሁ ወአጢኡኒ። ይኸው ተለየ። አን እዕቡዱላህ አላህን በብቸኝነት አምልኩት፣ ወተቁሁ እሱንም ብቻ ፍሩት፣ ወአጢኡኒ እኔን ግን ታዘዙኝ። ለምን? ትእዛዝ በእኔ በኩል መጥቶላችኋል፣ እሱም ፈጽሙ። መልእክተኞች ከስራቸው አንዱ ምንድን ነው? መልእክት ማስተላለፍና የገዛ ህዝቦቻቸው ያ አላህ በእነሱ በኩል ያወረደውን መልእክት እንዲከተሉት ስላዘዘ። ግልጽ ነው፣ ግልጽ ነው ወንድሞች፣ ባረከላሁ ፊኩም። ስለዚህ ስደቱ የአላህን ፊት ፈልጎና የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ትእዛዝ ተከትሎ ወደ መዲናም ይሁን ወደ ሌላ ቦታ ስደት የወጣ ሰው ፈሂጅረቱሁ አላህ ደሞዝ ሲከፍለው እኮ ኢለላሂ የአላህን ፊት ፈልጎ፣ ወረሱሊሂ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ትእዛዝ ለመፈጸም ነው የወጣው ተብሎ ሙሉ ምንዳ ያገኛል። ሁለቱንም መስፈርቶች ስላሟላ። ስለዚህ ሰላት ሆነ ዘካ ሆነ ጾም ሆነ ሐጅ ሆነ ግብይት ሆነ መጋባት ሆነ መፋታት ሆነ መፋረድ ሆነ አሉ የሚባሉ ህግጋትን ስንፈጽም የመጀመሪያው ስራ ሊቀሰቅሰ የሚገባው ምንድነው? ለአላህ ብቻና ብቻ ብሎ መስራት፣ የነብዩ ሰለላሁ ዐለይሂ ወሰለምን ሸሪዓ በየትኛውም ቦታ መከተል። ሁለተኛው ምሳሌ መጣ። ወመን ካነት ሂጅረቱሁ ስደቱ የሆነች ሰውማ
ምን አይነት ስደት? ሊዱንያ አስቦ የወጣው በልቡ ያላህን ፊት ሳይሆን ዱንያን ፍለጋ። ዩሲቡሃ ያቺን ዱንያ ደግሞ አላህ ከጻፈለት ምን ያደርጋታል? ያገኛታል። አላህ ካልጻፈለትስ አያገኛትም። አላገኛትምም አገኛትምም ማግኘትና ለማግኘቱ አይደለም ደሞዙ ጋር የሚታየው። እሱ ግን ሲወጣ በልቡ ውስጥ ምን ቋጥሮ ነበር የወጣው? የአላህ ፊት ብቻ ተፈልጎ ሊወጣበት የሚገባውን ስደት እሱ ምን ፈልጎ ወጣው? ዱንያን አስቦ ወጣው። አልጨረስንም። አው አሉ ነብዩ ሰለላሁ ዐለይሂ ወሰለም ወይንም አሉ ኢምራአቲን ሴትን ልጅ አስቦ የተዘወጁሃ አላህ ከጻፈለት ሚያገባት የሆነችውን ካልጻፈለት ደግሞ ማያገባት የሆነችውን ሴት እሷን ወዶ ስደት የወጣ ሰው ደግሞ ካለ እነዚህ ሁለቱ ከምን ጋር ነው የቀሩት? ከአላህ ጋር ወይስ ከዱንያ ጋር? ከዱንያ ጋር አይደል? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈሂጅረቱሁ ደሞዙ ሲጻፍለት እኮ የሥራ መዝገቡ ላይ ኢላ ማ ሃጀረ ኢለይሂ ለተሰደደበት ጉዳይ ተብሎ ነው የሚጻፍለት። ዱንያን ፈልጎ የወጣው መዝገቡ ላይ ሲጻፍለት ምን ተብሎ ይጻፍለታል? ዱንያን ፈልጎ ነው የወጣው ይባላል። ሴት ፈልጎ የወጣውም ሴት ፈልጎ ነው እኮ ውጭ ሀገር የተሰደደው እንጂ ዲኑን ሊተገብር አይደለም ተብሎ ይጻፍበታል። ስለዚህ ከሁሉም አምልኮ በፊት ምን ይቀደማል? ንያን ለአንድ አላሁ ሱብሓነሁ ወተዓላ ብቻ ማጥራት። የንያ ጉዳይ በጣም ከባድ መሆኑን ማወቅ የፈለገ ሰው ሁለት ሐዲስ አነሳለሁ። አንዱ ሐዲስ ነው አፍዋን አንድ የቁርአን አንቀጽና አንድ ሐዲስ አነሳለሁ። አላሁ ሱብሓነሁ ወተዓላ እውነተኛ የእሱን ባሪያዎች ሲጠቅሳቸው ምን አለ? ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ። እንግዲህ አብይ ሆነው ነው የማን ያላህ እውነተኛ ባሪያዎች ለድሃዎች በሚሰጡበት ሰዓት ምን ይላሉ አለ? ኢነማ ኑጥዒሙኩም እኛ እኮ ምናበላ ምናጠጣችሁ ሊወጅሂላህ የአላህን ፊት ፈልገን ነው። ላ ኑሪዱ አንፈልግም ሚንኩም ከናንተ ከድሃዎች ጀዛአን አጸፋው እንዲመለስልን ነገኛ በተራችን ድሃ ብንሆን እንድትመልሱልን አስበንም አይደለም። ነገ እናንተ ቢያልፍላችሁ እንድትመልሱልንም አይደለም። ወላ ሽኩራ በወጣችሁ በገባችሁ ቁጥር ደግሞ እናንተ እኮ ናችሁ የዘካ ብር ሰጣችሁን፣ እናንተ እኮ ናችሁ አስተምራችሁን፣ እናንተ እኮ ናችሁ የሕክምና ከፍላችሁልን እያላችሁ እንድታመሰጋግኑን እኮ አይደለም ብለው ንያቸውን ጥርት አድርገው ሊወጅሂላህ ያላህን ፊት ብቻ ፈልገው ይሰራሉ አለ። ሁለተኛና በጣም አስፈሪው ሐዲስ ማንም ሙስሊም እቺን ሐዲስ ሊሰራባት ይገባል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ የቂያማ ቀን የመጀመሪያ የሚጠየቁት 3 ግለሰቦች ናቸው አሉ። አሁን 3ቱ ወደ እስልምና ሃይማኖት የተጠጉ ሰዎች ናቸው። ልብ በሉ። ምን ለማለት ፈልጌ ነው? መጠጥ ጠጪዎችን፣ ቁማር ተጫዋቾችን፣ ዝሙት ሰሪዎችን፣ ወለድ በየዎችን አይደለም አላህ መጀመሪያ የሚጠይቀው። መጀመሪያ የሚጠይቀው ወደሱ ሃይማኖት ቅርብ ናቸው የሚባሉ ሰዎችን፣ ነገር ግን በልባቸው ቋጥረው እዚች ዱንያ ላይ ሲኖሩ 60 እና 70 ዓመት ሲኖሩ ወንበዴነትን በውስጣቸው ቋጥረውታል። ወንበዴነት ማለት ምን ማለት ነው? ሽፍታነት። አንተ ያላህ ንጹህ ባሪያ ልትሆን ሲገባህ በልብህ ውስጥ ግን ማንን ቋጥረሃል? ዱንያ ላይ ዝናን ቋጥረሃታል። ዝና የምን ተገላቢጦሽ ናት? የኢኽላስ ለአላህ ስራን የማጥራት ተገላቢጦሽ ናት። ጀሃነም ታስገባለች። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የመጀመሪያ አላህ የሚጠይቀው ግለሰብ አሉ በእስልምና መንገድ ላይ ሲታገል ኖሮ የሞተ ሰው ነው አሉ። ሸሂድ ተብሎ በሰዎች የሚጠራ ሸሂድ ማለት ምን ማለት ነው? ሰማዕታት። ትክክለኛው ሰማዕት አላህ ዘንድ ያለው ምንዳ ምንድን ነው? የቂያማ ቀን ጀነት በሰላም መግባት አይደለ? አሁን አላህ ሲጠይቀው ምን አለው? ምድር ላይ ያለህ ጀግንነት ሰጥቼህ ነበር። አየህ፣ ስጦታው ከማን ነው? ከአላህ ነው። ምን ሰራህበት ይለዋል። ያንተን ዲን የበላይ ለማድረግ የስንቶችን አንገት ቀልቼ መጨረሻ ላይ የኔ አንገት ተቀላ ይለዋል። አሊሙን ቢዛቲ ሱዱር በልቡ ውስጥ ምን ተቋጥሮ እንደሰራ የሚያውቀው ጌታ ምን ይለዋል? ዋሽተሃል ይለዋል። አላሁ አክበር። ከዚህ ውርደት አላህ ይጠብቀን። በኸልቅ በፍጡራን ፊት ዋሽተሃል ይለዋል። ለምንድን ነው ዋሽተሃል የሚለው? በውስጡ የቋጠረውን
አላህ ስለሚያውቅ ለዚህ ነው ንያችንን እናጥራ ምንለው። አልጨረሱ ከዛስ ምን ይለዋል? ዱንያ ላይ ጀግና እንድትባል ነበር ተብለሃል፣ እኔ ዘንድ ሂሳብ የለህም፣ ውሰዱት ወደ ሰዓት ይልና አላህ ምን ያዛል? በጭንቅላቱ ድፉት ይላል። በእግሩ እየሄደም አይደለም እሳት የሚገባው። የሰው ልጅ በጭንቅላቱ ከተደፋ መሄድ ይችላል ወንድሞቼ? ይችላል? አይችልም አይደል? ልክ እርሻ ሲታረስ ሞፈሩን መሬት ላይ አድርገ በሬዎቹ ሲያግዙ ግዝግዝ እያረክ መሬት እንደምትሄደው እግሩ ወደ ላይ ጭንቅላቱ ወደ ታች ተደርጎ በግንባሩ እየተጎተተ እሳት ውስጥ ይወረወራል። በሱ ቤት ምን ነበር ያደረገው? ጂሃድ ተዋግቻለሁ ብሎ በውስጡ የቋጠራትን ንያ በንያ የማይሸወደውን ጌታ። አሁን ከዚህ ምን ያዝ? ከስራው በላይ ከባዱ ምንድነው? ስራ ለአላህ መስራቱ ነው። ከስራው በላይ ከባዱ ምንድነው? ስራን ለአላህ ብሎ መስራት። ምክንያቱም እንደ ነብስ አደገኛ አካል የለችም። በሰው ፊት ብቅ ብቅ ማለት፣ እንደኔ አሊም የለም ማለት፣ እኔ እኮ ማለት፣ ይሄ ሁሉ መጨረሻው ምን ያመጣል? ውስጥ ያለችው መበላሸቷ ነው እንጂ እውነተኛ ባሪያዎችማ ሀታ ጀነት ሲያስገባቸው ምንድን ነበር የሚሉት? አልሐምዱሊላሂ አለዚ ሀዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ። ምስጋና ሁሉ በጠቅላላ ለዓለማቱ ጌታ ለአላህ ይገባው፣ ለዚህ ለጀነቱ ስራ የመራን። እኛ እኮ ኃይልም ጥበብም የለንም፣ በሱ ቢሆን እንጂ እኮ ጀነት አንገባም ነበር። አላሁ አክበር። ሁለተኛው ሰውዬ ይመጣል። ማን ነው? ዓሊም ነው። ምድር ላይ ሰዎች ለሚያዩት እግሩ ተቆራርጧል፣ ኢልሙን በየገጠሩ ሰብስቦታል፣ ወንበር ተሰጥቶታል። እዚህ ምድር ላይ እሳቸው ሲባል ኖሯል። ለይልም ተነስቶ ቁርአኑን ይለዋል። በቁርአንም የታወቀ ሰው ነው። ተጠንቀቁ፣ ይሄ ለእናንተ ነው። ምክንያቱም እናንተ ናችሁ 2 ዓመት ሙሉ ከቤተሰቦቻችሁ ርቃችሁ ቁርአን ለማሐፈዝ እዚህ ተዘጋጅታችኋል አይደል? እዩት እንዴት እንደሚያስፈራ። 2 ዓመት በብርድ መጠበሱ፣ ከሌሊቱ 10 ሰዓት መነሳቱ፣ ከዛስ ቁርአን እንዳይጠፋባችሁ ቆይ አታዋራኝ፣ ስልክ አትስጠኝ፣ እንዲያት በለኝ ብለ እድሜ ልክህን የኖርክበት ቁርአን የውመል ቂያማ ጥያቄ ያለው። አላህ ምን ይለዋል? እውቀት ሰጥቼህ ነበር ምን ሰራህበት ይለዋል። እሱ ምን ይላል? ተማርኩ፣ ያንተን ዲን የበላይ ለማድረግ አስተማርኩት፣ በሰጠኸኝም ቁርአን ሌሊት ቆምኩበት፣ ቀራሁት፣ አነበብኩት ይላል። ውስጥ አዋቂው አላህ ምን ይለዋል? ዋሽተሃል ይለዋል። አላሁ አክበር። አላህ ይጠብቀን። ደግሞ እኮ ልብ በሉ፣ ይሄ ውርደት ለብቻው እኮ አይደለም። ከመጀመሪያው የሰው ልጅ እስከ መጨረሻው የሰው ልጅ በተሰበሰበበት ዋሽተሃል ተብሎ በአላህ በቀጥታ ሲነገርብህ ከዚህ በላይ ውርደት አለ? ከዚህ በላይ ውርደት አለ? የለም፣ አበደን ሊኖር አይችልም። አንባቢ ነው ቁርአንን እንድትባል፣ አሊም ነው እንድትባል ነበር ዱንያ ላይ ተብለሃል። እኔ ዘንድ ሂሳብ የለህም ውሰዱልኝ ይባላል። እሱም ልክ እንደ ቅድሙ ሰውዬ ጭንቅላቱ ወደ መሬት እግሩ ወደ ላይ ሆኖ በመሬት ላይ እየተንፏቀቀ እሳት ውስጥ ይወረወራል። ሶስተኛው ሰው መጣ። አላህ ይጠብቀንና ሀብታም ነው። አላህ ይጠይቀዋል። ዱንያ ላይ ገንዘብ ሰጥቼህ ነበር ምን ሰራህበት ይለዋል። መልስ ስሙ። ውስጥ አዋቂውን አላህ ማያቀበት መስሎት ያንተ ስም አንድ ቦታ አትጠራም ያን ቀዳዳ የደፈንኩ ቢሆን እንጂ። የጉድጓድ ውሃ ይፈልጋል ይባል እሰጣለሁ፣ ሰው ታሟል ይባል እሰጣለሁ፣ መስጂድ መሰራት ያስፈልጋል ተብሏል እሰጣለሁ። ያንተ ስም ተጠርቶ ገንዘቤን ያላፈሰስኩበት ቦታ የለም ይለዋል። አላህ ምን ይለዋል? ዋሽተሃል፣ ሰጪ እንድትባል ነበር ተብሎልሃል፣ እኔ ዘንድ ሂሳብ የለህም ውሰዱልኝ ወደ እሳት ይላል። ከዚህ ሁሉ ምን ተረዳን? መጠጠጫዎች፣ ሲጋራ ጫሾችን ነው እንዴ አላህ ጠርቶ? ዝሙት ሰሪዎችን፣ በዘፈን የሚያብዱ ሰዎችን ነው እንዴ ጠርቶ መጀመሪያ ከሰው ሁሉ ጀሃነም አስገብቶ እሳት የሚለኩስባቸው? አይደለም፣ ወደ ሃይማኖቱ የተጠጉ ሰዎችን ነው። ስለዚህ ይሄን ሃይማኖት በእውነተኝነት ያልያዘ ሰው በዱንያም በአኼራም አላህ ያዋርደዋል። አላህ ይጠብቀን። ስለዚህ ዲን ማለት ሐዲስን መለብለብ፣ ቁርአንን በየቦታው ማንበብ አይደለም። ውስጥ አካላችንን ሁሌ እንፈትሻት፣ አላህ እንዲያስተካክላት ደግሞ በሌሊትም በቀንም በሱጁድም ላይ እናልቅስ። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? አላሁመ እህዲኒ ሊአሕሰኒል አኽላቅ ፈኢነሁ ላ የህዲሃ ኢላ አንት። አላህ ሆይ ለመልካሙ ስነ ምግባር ሙላኝ፣ ለመልካሙ ስነ ምግባር ምራኝ። ከማን ጋር? ካንተም ጋር
ከፍጡራንም ጋር የተስተካከለ ስነ ስርዓት እንዲኖረኝ ካንተ ውጭ እኮ የሚያስተካክለኝ የለምና ወዘኪሃ አላህ ሆይ ልቤን አጥራልኝ ወአንተ ኸይሩ መን ዘካሃ ልብን ከሚያጸዱት ሁሉ እኮ እንዳንተ ያለ የለምና እባክህን አላህ ሆይ ንያችንን አስተካክልልን። ንያ ማለት ከሰለፎች አንዱ ምን ይላል? 40 ዓመት ፈጀብኝ ነፍሴን ስነ ስርዓት ማስያዝ ላይ ይላል። ማንም ሰው ነፍሱን ያውቀዋል። በሊል ኢንሳኒ አላ ነፍሲ በሲራ የሰው ልጅ የነፍሱን ጉድለት እኮ ማንም ሳይነግረው ቁጭ ባረጋችሁ አሁን ሁላችንም ጥግ ጥጋችንን ይዘን እስቲ 10 ደቂቃ ቁጭ ብለን ሂሳብ እንስራና አላህ ፊት ራቁታችንን ስንቀሰቀስ ያለ ባዶ እግር ያለ ጫማ በባዶ እግር ሳንገረዝ ምን ይሆናል ስንጠየቅ መልሳችን ብንል ምናጓድለውን ነገር ሁላችንም ጠንቅቀን እናውቃለን። መጣር ምንድነው? ለማስተካከል። ምን አይነት ሰው ነኝ አሁን እኔ የዓለማቱ ጌታ ዘንድ ብቆም ምን አይነት ነገር ይጠብቀኛል? ሰው እኮ መልካም ነገር ለመከጀል ራሱ ምን ላይ መሆን አለበት? መልካም ነገር ላይ ንጹህ ቀልብ ይዞ መቅረብ አለበት። ኢብራሂም አለይሂ ሰላም ምን አሉ? ኢላ መን አተላህ ቢቀልቢን ሰሊም። ንጹህ ልብ ይዞ የቀረበ ሰው ሲቀር እኮ ያቺ ጀነት እኮ አልተዘጋጀችለትም። እንዲያውም ለሱ የምትቀርብለት ምንድናት? እሳት ናት። ስለዚህ ከነብሴ ጀምሮ ወንድሞች ያደራ ምላችሁ ሁል ጊዜ ትኩረት ሰጥተን የንያችንን ጉዳይ ልናጠራ ይገባል። እሺ ምን አይነት ጌታ ነው ምናመልከው? ይሄን ማወቅ ራሱ ይጠቅመናል። ምን አይነት ጌታ ነው ምንገዛው ምናመልከው? ነብዩ ሰለላሁ ዐለይሂ ወሰለም በአንድ ዘመቻ ላይ አብረዋቸው ዘመቻ የወጡትን ሷሃባዎች ምን አሏቸው? ልክ እንደናንተው እኩል አጅር ከማግኘት እኮ ማይቆጠቡ ሰዎች አሉ፣ እኩል ከናንተ እኩል ያገኛሉ አሏቸው። እነማን ናቸው? ቤታቸው ቁጭ ያሉ። የት ቁጭ ያሉ? ቤታቸው ቁጭ ያሉ። ሀበሰሁሙል መረድ በሽታ አስቀራቸው እንጂ እኮ ንያቸው የት ነበር? ከናንተ ጋር አብሮ ለመዝመት ነበር። ስለዚህ ከዚህ ምን እንይዛለን? ትኩረት መስጠት ምኑ ላይ ነው? የሥራ አሰስገሰሱን መሰብሰብ ላይ ሳይሆን ስራዋን አድምቶ አጥርቶ ለራህማን ሲሉ መስራት። ያቺ ስራ አላህ ምን አለ? ኢለይሂ የስአዱል ከሊሙ ጠይቡ ወልአመሉ ሷሊሁ የርፈዑ። ኢለይሂ ወደሱ ወደ አላህ የስአዱ ይወጣል አልከሊሙ ጠይብ መልካም ንግግር፣ ወልአመሉ ሷሊህ መልካም ስራ ደግሞ ከስር የርፈዑ ከፍ ያደርገዋል ያግዘዋል። መልካም ስራ ከሌለን ክስረት ላይ ነው። መልካም ስራ ደግሞ ቁጥር 1 መጀመሪያው ሞተሩ ማስነሻው ቁልፉ ኢኽላስ ነው። ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን። አልታዘዙም እኮ በጭራሽ ሃይማኖትን በጠቅላላ ጥርት አድርገው ለአራህማን ሊሰሩ እንጂ። ኸይር 35ኛ ሐዲስ وعن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم من أحدث في أمرنا هذا ما ليس فيه فهو رد وفي رواية من عمل عملا ليس عليه أمرنا فهو رد متفق عليه. كمؤمنا النات عائشة رضي الله عنها الله ملكام سرواني ودلاتنا قالت انديها لج قال رسول الله يا الله ملك تنياكو انديها له صلى الله عليه وسلم يا الله صلاتنا سلام برساتشو لا يهون من أحدث አዲስ ነገር ያመጣ ሰው። አህዳት ማለት ምን ማለት ነው? አዲስ ክስተት ማለት ነው። መን ያግለሰብ አህደተ አዲስ ነገር ያመጣ ፊ አምሪና በጉዳያችን ላይ። በየትኛው ጉዳያችን ላይ? በሃይማኖታችን ላይ በእስልምና ላይ። እኔ በስነ ስርዓት ካስረከቧችሁ እስልምና ላይ የጨመረ ሰው እኮ አዲስ ነገር ያመጣ ሰው እኮ ሃዛ በዚህ ሃይማኖታችን ላይ ማ ለይሰ ፊሂ በሱ ውስጥ ምንም አይነት መሰረት የሌለው የሆነ። ደግምላችኋለሁ። መን ማለት ማን ነው? ግለሰቡ ነው። አህደተ ማለት ምን ማለት ነው? ክስተቱ ነው አይደል? መን አህደተ አዲስ ክስተት ያመጣ ፊ አምሪና አይ ፊ ዲኒና በሃይማኖታችን ላይ አዲስ ክስተት ያመጣ ሰው ሃዛ በዚህ በውዱ ዲናችን ላይ አዲስ ነገር የጨመረ ሰው ማ ለይሰ ፊሂ በውስጡ በእስልምና ውስጥ የሌለ የሆነን አዲስ ነገር አምጥቶ የጨመረ ሰው ፈሁወ ረዱን
ያ ስራው እኮ ውድቅ ነው፣ ተቀባይነት በፍጹም የለውም። ፈሁወ ያ ስራ ረዱን ተመላሽ ነው፣ አላህ አይቀበለውም። ወፊ ሪዋየቲን በሌላ ዘገባ ደግሞ መን አሚለ የሰራ ሰው አመለን ስራን የሰራ ሰው ለይሰ አለይሂ በዛ ስራ ላይ የሌለበት ሲሆን አምሩና የኛ ትእዛዝ የሌለበት ሲሆን የማንና የማን የአላህና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበት ሲሆን። እስቲ አንድ ማስረጃ አምጡልኝ ከቁርአን። ስራን የሰራ ሰው ግን አላህና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካላዘዙት ክስረት ላይ ይወድቃል የሚል አንድ የቁርአን አንቀጽ አምጡ እስቲ። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አጢኡላህ አላህን ታዘዙ፣ ወአጢኡ ረሱል መልእክተኛውንም ታዘዙ። መቼ? ስራ በምትሰሩበት ጊዜ፣ እምነታችሁን በምትይዙበት ጊዜ። ወላ ቱብጢሉ አታበላሹ ምናችሁን? አዕማለኩም ስራችሁን። እናንተ ስራ ብላችሁ ብትሰሩትም አላህ ካላዘዘው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካላዘዙት ስራችሁን በራሳችሁ ጊዜ ያበላሻችሁት እነማን ናችሁ? እናንተ ናችሁ እንጂ ጌታ አላሁ ስብሓነሁ ወተዓላ የእሱን ትእዛዝ ተከትለን የእሳቸውን ትእዛዝ ተከትለን ከሰራን ስራችንን በፍጹም አያበላሽም። በል እንዲያው አንድ ለሰራ ከስንት ጀምሮ ይከፍላል? ከ10 ጀምሮ ይከፍላል እስከ 700 እጥፍ ድርብ ቁጥሩ ማይታወቅ ድረስ ይከፍላል የኛ ጌታ። ይህችን ሐዲት ልብ ብለን ያዝ። መን አሚለ የሰራ ሰው አመለን ስራን የሰራ ሰው ለይሰ ዐለይሂ በዛ ስራ ላይ የሌለበት የሆነ አምሩና የአላህና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበትን ስራ የሰራ ሰው እኮ ፈሁወ ረዱን ያ ስራው እኮ ተመላሽ ነው፣ ወደ ራሱ ውድቅ ነው፣ አላህ በፍጹም አይቀበለውም። ከዚህ ሐዲት ምን እንይዛለን? ስራን መስራት የፈለገ ሰው በጠቅላላ መጀመሪያ ምን ማምጣት ይጠበቅበታል? ማስረጃ ማምጣት ይጠበቅበታል። ከማስረጃ በፊት ስራ አይሰራም። ሰይድ ሙሰይብ የተባሉ ታላቅ ዓሊም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከፈጅር ሰላትና ከአሱር ሰላት በኋላ ሰላት እንዳንሰግድ ከልክለዋል አይደል? ጥሩ። አንድ ግለሰብ ከፈጅር ሰላት በኋላ ሰላት ሰገደ። ሰይድ ሙሰይብ ምን አሉት? ተው አትስገድ አሉት። እሱ ምን አለ? አላህ ሰላት በመስገዴ ይቀጣኛል ያላቸው። የእሳቸው መልስ ምን ሆነ? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም በመቃረንህ አላህ ይቀጣሃል አሉት። ልብ በሉ። እሳቸውን ተቃርነን ምንሰራው ስራ የለም። አሁን እናንተ ውስጥ ያንተ እድሜ ስንት ነው? 21 ያንተ እድሜ ስንት ነው? 20 እሺ። አሁን በ21 እና በ20 ለትዳር ዝግጁ ናችሁ አይደለም? ዱንያ ቢኖር እድሜያችሁ ደርሷል አልደረሰም? ደርሷል። አሁን እናንተ ግን እዚህ ቀኑን ሙሉ ቁርአን መቅራት ነው እስልምና ሃይማኖት ብላችሁ ገምታችሁ አሁን የመማሪያ እድሜያችሁ ስለሆነ እንጂ አላህ ዱንያን ቢከፍትላችሁ በዚህ እድሜያችሁ ማግባትም ጭምር ትችላላችሁ? አትችሉ? ትችላላችሁ። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን 3 ግለሰቦች እሳቸው ቤት ሄዱ፣ እሳቸው በሌሉበት። ማንን ሊጠይቁ? የምእመናን እናትን አኢሻን ረዲየላሁ አንሃ የእሳቸው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቤት ውስጥ አምልኳቸው ምን ይመስል ነበር ሲሉ ጠየቁ። እሷ ነገረቻቸው። እግራቸው እስኪያብጥ ድረስ እኮ ሌሊት ይቆማሉ፣ ሱጁድ ላይ ይሄን ያህል ይቆያሉ፣ እንዲህ ይቆያሉ ሲባሉ 3ቱም ሰዎች ምን አሉ? ያለፈ ወንጀሉ ተምሮለት የሚመጣው ወንጀሉ ተምሮለት ሲያበቃ ይሄን ያህል አላህን ከተገዛው እኛማ ወንጀላችን ያልተማረልን ከዚህ በላይ አላህን መገዛት አለብን አሉና ምን አመጡ? ጣጣ አመጡ። ምን አይነት ጣጣ? አንደኛው ምን አለ? እኔ አለ ሁል ጊዜ ልጾም መቼም ላላፈጥር አለ። ላዩ ደስ ይላል አይልም? መልሱልኝ። ደስ ይላል። ወደ አላህ መቃረቢያ ነው አይደል የሚመስለው? ነው አይደለም? ሁለተኛው ምን አለ? እኔ ሁል ጊዜ ሌሊቱን ልቆም መቼም ቢሆን ላልተኛ አለ። አላህን ሊያመልክ ነው እንግዲህ። ሶስተኛው ምን አለ? እኔ ሴት አላገባም አለ። እኔ ሴት አላገባም አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተነገራቸው። ሰዎቹ ጠይቀው የሄዱትና ሰዎቹ የሰጡት መልስ አላሁ አክበር። እንደዛም ቀን አልተቆጡም። ሚንበር ኹጥባ የሚያደርጉበት ላይ ነው የወጡት።
ከዛ ዳዕዋቸውን ጀመሩ። ከናንተ ውስጥ አላህን ፈሪያችሁ እኔ ነኝ አሉ። እተኛለሁ፣ ተነስቼ እሰግዳለሁ አሉ። እጾማለሁ፣ አፈጥራለሁ፣ ሴቶችም አገባለሁ ካሉ በኋላ ምን አሉ? ፈመን ረጊበ አን ሱነቲ ፈለይሰ ሚኒ፣ ከኔ ሱና ያፈገፈገ ሰው፣ ከኔ ሱና ውጭ ያለን አዲስ መንገድ የመረጠ ሰው ከኔ አይደለም አሉ። ታዲያ ከማን ጋር መቀስቀስ እንፈልጋለን? ከሳቸው ካልሆን በዱንያም ከሳቸው ጋር አይደለም፣ እስልምና ውስጥ ነው ያለሁት ቢልም በአኼራም ከሳቸው ጋር አይደለም። ስለዚህ ቢድዓ የተባለውን ነገር በጣም ልንጠነቀቀው ይገባል። ለምን? ሃይማኖት መስሎ ስለሚመጣ። ሀል ተዕቂሉን፣ ምሳሌ ሰዎች ሻሂ ማፍሊያ ብረት ድስት የምትመስለዋ በራድ አለች አይደል? በኒኬል የምትሰራው እሷን ይዘው በሌላ በዱላ ነገር ኪሊው 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 አላሁመ ሰሊ ኪሊው 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 አላሁመ ሰሊ ኪሊው 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 ይላል። ይሄን ሃይማኖት ነው ብለው እዚህ ወሎ ውስጥ ምን የሚያደርጉ ሰዎች አሉ? ምን የሚያደርጉ ሰዎች አሉ? ይሄን ወደ አላህ ልንቃረብበት ነው ይላሉ። የትኛው ሃይማኖት ነው በራድ ደብድቡ የሚለው? አላህ ያሳያችሁ። ጫት ለሞተ ሰው ጀባ የሚሉ ሰዎች አሉ። ሬሳ አለ አይደል? የሸሆቹ ሬሳ ነው ይባልና ምን ይደረጋል? ቁጭ ይላል እዛ ጋር በህይወት ያለ ሰው። ጀባታችሁን አምጡ ይላል። ጠጋ ይልና ሸሆቹ ተቀብለዋል ብሎ ይመልስላቸዋል። ይሄ ሁሉ ምንድን ነው? ትክክለኛውን ንጹህን ሃይማኖት ካልያዝክ የት መንደር ላይ ራስህን ታገኘዋለህ? የሽርክ፣ የኩፍር፣ የኒፋቅ፣ የአመፅ መንገዶች ላይ ታገኘዋለህ። ስለዚህ ቢድዓ የተባለችው ጉዳይ አሁን በአንድ ሌላ ምሳሌ ልጨምርላችሁ። 40 ያሲን ሲባል አልሰማችሁ? ከሰሜን የመጣችሁ ልጆች ጠንቅቃችሁ ታውቃላችሁ። 40 ያሲን እገሌ እኮ 40 ያሲንን ቀራ ይሉሃል። ሱረቱ ያሲን በሸሪዓችን ምንም አይነት ልዩ ቦታ የላት። ልብ በሉ። እንደ ማንኛውም የቁርአን አካል ናት። ተራዋ ሲደርስ ከላይ ከጀመርን ከታችም ከጀመርን እንቀራታለን። ከዛ ውጭ እሷን ለብቻ መርጠን ጧትም ማታም አንቀራትም። አገራችን ላይ ሰዎች ምን ይላሉ? ሸሄ የሰጡኝ ጠሪቃ አለች፣ በጧትና በማታ ያሲንን አልተዋትም ይላሉ። አንድ በል። ከዛ 40 ያሲን ቀራን። እንዴት ነው 40 ያሲን የሚቀራው ስትል ያሲን ወልቁርአኒል ሐኪም ኢነከ ለሚነል ሙርሰሊን ሚለውን እስከ መጨረሻው ድረስ አይደለም የሚቀሩት። ያሲን 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 7 ጊዜ። ከዛ የሆኑትን ቃል የሆነ ያህል ጊዜ፣ የሆኑትን ቃል የሆነ ያህል ጊዜ። እንዲህ የሚባል ቁርአን አለ ወንድሞቼ? አለ በአላህ። ከቁርአን ሁሉ የቁርአን እናት የተባለችው ማናት? ፋቲሃ ናት። ፋቲሃን ስንቀራ አልሐምዱሊላሂ ረቢል ዓለሚን 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 الرحمن الرحيم مالك يوم الدين إياك نعبد وإياك نستعين إياك نعبد وإياك نستعين የሚባል አቀራር አለ የለም? وخير الهدي هدي محمد صلى الله عليه وسلم። ከመንገዶች ሁሉ ቅኑ መንገድ የትኛው መንገድ ነው? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሷሃባዎቻቸው ጋር የተጓዙበት አይደል? ሰዎች ምን ያደርጋሉ? የሐሙስ ማታ ቡና መጠጣት አለብን አሉ። የምን ቡና? የሐሙስ ማታ። ምንድነው የሐሙስ ማታው ልዩ የሚያደርገው ስትሉ ምን ይሏቸዋል? ገና የቡና ቁርስ ምናምን ይሰበስቡና አስታዋሽ ላለውም አስታዋሽ ለሌለውም ሊጀሚዕል አምዋት አልሙስሊሚን ይባልና ጀበናው ላይ ምን ይደረጋል? አንዷ ሲኒ ላይ ትንሽ ይቀዳና ለቅለቅ ተደርጎ ሁሉም ሲኒዎች እንዲዳረሱ ከዛስ መሬት ላይ ይደፋል። መሬት ላይ ይደፋል። አላህ ምን ነበር ያለው? ኩሉ ብሉ ወሽረቡ ጠጡ፣ ወላ ቱስሪፉ አታባክኑ፣ ቡና አትድፉ፣ ቡና አትድፉ። ሙታን ቡና ይጠጣሉ አይባልም። ለሙታን ተብሎ የሚጠጣ ቡናም የለም። በሸሪዓችን ከቡና በላይ ሊከበር የሚገባው እንዲያውም ማን ነበር? ወተት። ሐዲስም መጥቶበታል። ነገር ግን ለወተት ክብር የላቸውም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጭልጥ አድርጌ ጠጣሁና ለዑመር ኢብኑ አልኸጣብ ሰጠሁት በህልሜ ያሉ፣ እሱም ጭልጥ አድርጎ ጠጣሉ። ማንን? ወተትን። ወተትን ትኩረት ሲሰጡት አያቸዋለሁ የሀገራችን ሰዎች።
የለም ቡና ላይ ነው። ቁርስ ጀባ፣ ቃሃ ጀባ፣ በርከት አለ ነቢ ምናምን። ከዛ በኋላ አቦል ቶና በረካ እያሉ እዛው ምድጃ ስር ይኖራሉ። ለየትኛው ምድጃ? ለሚቀጥለው ዓለም የጀሃነም ምድጃ ራሳቸውን ያዘጋጃሉ። እንዴት ብለው? እኔ አይደለሁም ዋሽባቸው። ምን እንደሚሉ ስማ። አጫጭሱላቸው በሁለቱ ገሌ፣ አንዱም ያብዶዬ ነው አንዱም የኸድር። የኔ ንግግር አይደለም። አጫጭሱላቸው፣ ጭስ አጭሱ። በሁለቱ ገሌ ማለት በሁለቱ ማጨሻ ማለት ነው። አንዱ ያብዶዬ ነው፣ ይሄኛው ማጨሻ የአብዱል ቃድር ጀይላኒ ነው። አንዱ የኸድር፣ አንደኛው ማጨሻ ደግሞ የሰይድና ኸድር ነው ብለው ሁለት ማጨሻ አንድ ማጨሻ በማን ስም የሚሰይሙ ናቸው? በአብዱል ቃድር ጀይላኒና በኸድር ስም የሚሰይሙ ናቸው። በዚህ እምነቱ የሞተ ሰው የሳት ነው አይደለም? ነው። እኛ ንጹህም ቡና በንጹህ መንገድ መጠጣትን አንቃወምም። ቡናን ከሌላ እምነት ጋር አገናኝቶ መጠጣት ግን ይሄ የዛር አምላኪዎች ስራ ነው። አጠገባቸው ደረቅ ሎሚ ያስቀምጣሉ፣ ትርንጎ ያስቀምጣሉ፣ አበባ ቆሎ ይላሉ፣ ኑግ የታሸ ይላሉ። ይሄ ሁሉ ለጂን የሚደረግ ግብር ነው። አገራችን ላይ ያላያችሁ የቡና ቁርስ ይባልና ዱዓ አድርገናል ካሉ በኋላ ምን ያደርጋሉ? ንፍሮም ከሆነ አንስተው ወደ መሬት፣ አበባ ቆሎም ከሆነ አንስተው ወደ መሬት። ልጆች ከዛ ለቅማለሁ ቢሉ ምንድነው የሚሏቸው? ተው የቆሌው መስዋረፊያ ነው ይለዋል። ቆሌ ማለት ምን ማለት ነው? የጂኑ ምሱን የሚበላው እኮ ይሄንን ነው፣ ለአንተ ከዚህ ሰጣሃለሁ እንዳትነካ ይባላል። ፋይምቶ ይሄ ምን አምልኮ ነው? ሰይጣን አምልኮ ነው። ሰይጣን አምልኮ ነው። ስለዚህ ተውሂድን የምትማሩት እንዲህ አይነት ክህደቶችን ወታችሁ ሳትፈሩ ለዱንያ ስትሉ ይሄን ዲን ሳትሸጡ ብዙ ሰው ችግር አለበት። ወደ የሀገሮቻችሁ ስትመለሱ ይሄንን ሐቅ ለማስተላለፍ ነው። ይሄም የማን መንገድ ይባላል? የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና የሌሎቹም መልእክተኞች መንገድ ይሄ ነው። እዕቡዱላህ አላህን በብቸኝነት አምልኩት፣ ወጅተኒቡ ራቁ፣ አጣጉት ሁሉንም ጣዖቶች ራቁ፣ ሁሉንም ጣዖቶች ራቁ። ኸይር 36ኛ ሐዲስ وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من سلك طريقا يلتمس فيه علما سهل الله له به طريقا إلى الجنة رواه مسلم. كأبا هريرة يزو الله ملكم سراتشون يودد الله تشونا أن رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاتنا سلام برساتشو ليهون قال اندهالو من سلك يقباسو سلوك مالت من مالتنا መጓዛር መን ሰለከ የገባ ሰው ጠሪቀን መንገድን የገባ ሰው በመጓዝ ያልተሚሱ በዛ በጉዞው ላይ የሚፈልግበት ሆኖ ፊሂ በጉዞው ላይ ዒልመን እውቀትን ፈልጎበት መንገድ የገባ ሰው ሰሀለላህ አላህ እኮ ያገራለታል ለሁ ለዚህ ግለሰብ እውቀትን ፈልጎ መንገድ ለጀመረው ሰው ቢሂ እውቀትን ፈልጎ እግሩን በማስነሳቱና በመጓዙ ሰበብ ጠሪቀን መንገድን እኮ ያገራለታል ኢለል ጀና ወደ ጀነት የሚያደርሰው መንገድ እኮ አላህ ደግሞ በተራው ያገራለታል። ሀል ጀዛኡል ኢሕሳኒ ኢለል ኢሕሳን ትርጉም ለበጎ አድራጎት በጎ አድራጎት እንጂ ሌላ ምላሽ አለ ወይ? አላህን ከማወቅ የበለጠ ትልቅ መስዋዕትነት አለ አለ? የለም። የሰው ልጆች ጌታዬን ልወቅ ብለው ጊዜ ሰጥተው ሲማሩ እኔን ለማወቅ ከተዘጋጃችሁ ያ እኔ ያዘጋጀሁትን ትልቁን አገር አይን አይቶት ጆሮ ሰምቶት ልብ ጠርጥሮት ማያውቀውን አስገባችኋለሁ፣ አበላለሁ፣ አጠጣለሁ፣ እወዳችኋለሁ። በስተመጨረሻም ሳታዩ ስትገዙኝ የነበረውን እኔን በግልጽ ታዩኛላችኋል። አላሁ አክበር! ምንኛ መታደል! ልብ በሉ። ቁርአንን እዚህ ልትቀሩ ስትቀመጡ እንደው 24 ሰዓት ሰው አላህን መመስገን አይችልም እንጂ መተኛት አለ፣ መብላት አለ፣ መጠጣት አለ እንጂ አላህ ለእስልምና የወፈቀው ሰው ዘውትር እሱ ማመስገን አለበት። ጭራሽ ደግሞ ዒልም በእውቀት ላይ እውቀት እየጨመራችሁ ስትሄዱ ለሱ የሚገባው ሹክሩ ምንድነው? ሹክር ማለት ምን ማለት ነው? በተግባር ምስጋና
ሐምድ ማለት ምን ማለት ነው? በምላስ ከቀልብ ጋር አብሮ ምስጋና። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም ለምንድን ነው እግሮት እንደዚህ እስኪሰነጠቅ ድረስ የሚሰግዱት ሲባሉ ምን ነበር ያሉት? አፈላ ኡሂቡ አን አኩነ አብደን ሸኩራ፣ አልወድምን አመስጋኝ ባሪያ መሆን፣ ያለፈ ወንጀሌን ምሮኝ፣ የሚመጣ ወንጀሌን ምሮኝ፣ ነቢይ አርጎኝ፣ የነቢያት ሁሉ ቁንጮ አርጎኝ፣ ህዝቦቼን በብዛት ጀነት አስገብቶልኝ። ምን አሉ ራሳቸው? መጨረሻ የመጣ ነው እኛ ነን፣ መጀመሪያ ጀነት ምንገባው እኛ ነን አሉ። አላህ ከጀነት ሰዎች ይበለን። ስለዚህ ትኩረት በምንድን ላይ? እውቀትን በመሰብሰብ ላይ። ለምን ከዚህ አርዕስት ጋር መጣ? ዲንን መገንዘብ የሚቻለው ከምን በኋላ ነው? ከምን በኋላ ነው? ከተማርን በኋላ ነው አይደል? ስለዚህ ሶስተኛው ሐዲታችን ምን ሆነ? በፍቅህ ስር የመጣው እውቀትን መፈለግ ግዴታ መሆኑን የሚጠቁም ነው። 37ኛ ሐዲት وعن معاوية رضي الله عنه يقول سمعت النبي صلى الله عليه وسلم يقول من يريد الله به خيرا يفقهه في الدين متفق عليه። ሙአዊያ ኢብን አቢ ሱፊያን የአቢ ሱፊያን ልጅ የሆኑት የነቢዩ ሰለላሁ ዐለይሂ ወሰለም ወሂ መዝጋቢ የነበሩት ከሳቸው ተይዞ የቁል እንዲህ አሉ። ሰሚዕቱ ሰምቻለሁ፣ አነቢይ ነቢዩን ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በርሳቸው ላይ ይሁን የቁል ሲሉ እኮ ሰምቻቸዋለሁ። መን ዩሪድላሁ ቢሂ ኸይረን፣ መን ዩሪድላህ አላህ የፈለገለት ቢሂ ኸይረን በዛ ግለሰብ ላይ አላህ መልካምን ሲሻለት እኮ ዩፈቅሁ ያስገነዝበዋል፣ ፊዲን በሃይማኖቱ ጉዳይ ከማንም በላይ ያስገነዝበዋል። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ስለዚህ ከዚህ ምን ያዝ? ታላቁ ስጦታ ማለት ምንን መሰጠት ነው? የዲንን ግንዛቤ መሰጠት። ሰውን በትንሽ እድሜው ትልቅ የሚያደርገው ምኑ ነው? የሰውነት ግዝፈቱ አይደለም፣ ከአላህ የተመረጠበት እውቀቱና ግንዛቤው ነው። ምሳሌዎች አነሳለሁ። አብደላህ ኢብኑ አባስ ቅድምን ብያቸዋለሁ፣ የነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ደርሷቸዋል አይደል? ነቢዩ ምን ብለው ነበር ዱዓ ያደርጉላቸው? አላሁመ ፈቂሁ ፊዲን ወዐሊምሁ አታዊል፣ አላህ ሆይ ዲንን አስገንዝበው፣ አንድ የቁርአንን ትርጉም አስረዳው፣ ሁለት ነቢዩ ሞቱ ሰለላሁ ዐለይሂ ወሰለም። አቡበክር ሞተ ረዲየላሁ ዐንሁ። ማን ስልጣን ላይ ወጣ? ዑመር። ዑመር ስልጣን ላይ ወጥቶ ራሱ እሳቸው ገና ትልቅ ሰው አልነበሩ። እኛንን እኮ አብደላህ ኢብን አባስ እሳቸው እያልን ምንጠራቸው። እድሜያቸው ግን ምን ነበር? ሐታ ዑመር ስልጣን ላይ በነበረበት። ልብ በሉ፣ ነቢዩ ሞተው አልኳችሁ፣ አቡበክር ሞተው አልኳችሁ። ዱዓ የተደረገላቸው መቼ ነው? ከነቢዩ ሞት በፊት አይደል? ዑመር ስልጣን ይዞ ዑመር ሸንጎዎቹ አሉ። ሸንጎ ማለት ምን ማለት ነው? ንግስናው ላይ አብረውት ቁጭ የሚሉ አማካሪዎቹ እነማን ናቸው? እነሱ በድር ዘመቻ ነው የዘመቱ በጣም በእድሜ ትልልቅ የሚባሉት ሷሃባዎች። ዑመር ሁል ጊዜ አብዱላህ ኢብን አባስን ይዞት ሲገባ እዛ ውስጥ እነዛ ሽማግሌ የሚባሉት ትልልቅ ሷሃባዎች ለምንድን ነው ይሄን ህፃን ልጅ ይዘህብን የምትመጣው? እኛም እኮ ልጆች አሉን ይዘን መግባት እንፈልጋለን አሉት። እሱ መልስ አልሰጣቸው። ምን አደረገ? በጥያቄ ሊፈትናቸው ነው። ምን አድርጎ? እነሱን አስቀመጠ። አብዱላህ ኢብን አባስ ህፃን ልጅ የተባለውም በአንድ ጎን አስቀመጠና የመሰየሚያ የንግስና መሰየሚያው ወንበር ላይ ቁጭ አለ። ሰሂህ ነው ይሄ ሐዲቱ። ከዛ ምን አለ? ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምድ ረቢከ ወስተግፊርሁ ኢነሁ ካነ ተዋባ ሚለው ምዕራፍ በምን ሰበብ ነው የወረደው አላቸው። መጀመሪያ ተጠያቂዎች እነማን ሆኑ? እነሱ ሆኑ። እነሱ ምን አሉ? ይሄማ የመካን መከፈት ነው የሚጠቁመው አሉ። የመካን መከፈት ነው የሚጠቁመው አሉ። እንመጣለን ወደ እነሱ መልስ። ወደ አብዱላህ ኢብኑ አባስ ዞር አለና ምን አለው? አንተ ምን ትላለህ አለው። ማን ወደ ተባለው? ህፃን ልጅ ወደ ተባለው አብዱላህ ኢብኑ አባስ። እኔማ ማቀው አለ እቺ ምዕራፍ እኮ የነቢዩ ሟችነት ለራሳቸው ቀድማ መርዶ ያረዳች ምዕራፍ ናት አለ። ይገናኛል የሁለቱ ተፍሲር። ትልልቆቹ ሶሃባዎች የሰጡት ትርጉምና
እሱ የሰጠው ትርጉም ይገናኛል? ዑመር ምን አለው? እኔ የምማቀው አንተ የምታቀው ነው አለው። አሁን ላስረዳችሁ። ኢዛ ጃአ በመጣ ጊዜ ነስሩላህ የአላህ ድል ወልፈትሕ መካም በተከፈተች ጊዜ ግልጹ አንቀጽ እነሱ ያሉት ምን ነው የሚጠቁመው? የመካን መከፈት ነው የሚጠቁመው። አላለቀም ግን ምዕራፉ። ወረአይተ ናሰ አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም ሰዎችን በገዛ አይነት ትመለከታለህ የድኹሉን ሲገቡ ፊ ዲኒላህ ወደ አላህ ሃይማኖት አፍዋጀን ጭፍራ ብዙ እየሆኑ ወደ እስልምና ይገባሉ እንጂ መጀመሪያ ላይ አንተ ስትለፋ እንደነበርከው አንድ ሰው ለማስለም አይደለም ያን ያህል መልፋት የሚጠበቅብህ። አሁን መካ ከተከፈተች በኋላ ሰው ሁሉ እየመጣ ድፍን ጎሳ ወደ እስልምና ይገባልሃል። ይሄ ከሆነ ከኔ በኩል የተላክበትን ሙሉ መልእክት አድርሰሃል፣ ተራህ ደርሷል፣ ልወስድህ ነው። ዘውትር ልትኖር አይደለም እዚህ ምድር ላይ የመጣኸው፣ ለአንተ የወሰንኩልህ 63 ዓመት ነው። ስለዚህ አማናውትን ተወጥተዋልና ፈሰብሕ ጌታውትን አጥሩት፣ ቢሐምድ ረቢክ እርሱን ከማመስገን ጋር፣ ወስተግፊርሁ ምህረት ለምኑት፣ ኢነሁ ካነ ተዋባ አላህ ማለት እኮ ተውበትን ሰጥቶ ተውበትን የሚቀበል ጌታ ነው። ከዛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሩኩዕም ላይ ሱጁድም ላይ ስለገባቸው ሊወሰዱ እንደሆነ ዚክራቸውን ቀየሩት። ሱብሓነ ረቢየል ዐዚም እና ሱብሓነ ረቢየል አዕላ ሲሉ የነበሩትን ያቺ ዚክር ምን ሆነች? ተለወጠች። ሰላት ላይ አይሻ ምን ትላለች? ወቅታቸው ሲደርስ ዚክሩም ተለወጣለች። ወዲያው ሶሃባዎች በተሰበሰቡበት ምን አሉ? አንድም ባሪያ አላህ አስመረጠው አሉ። ከዱንያና አላህ ጋር ካለው ባሪያው አላህ ጋር ያለውን መረጠ። አቡበክር ከዛ ሁሉ ሶሃባ እሱ ቀድሞ ድምፁን አውጥቶ አለቀሰ። እናትና አባቶቻችን ፊዳ ይሁንልዎት አሏቸው። ለማን? ለሳቸው። አቡ ሰዒድ አልኹድሪ ምን ይላል? ይሄ ሽማግሌ ሰውዬ ምንድነው የሚያስለቅሰው? ሁለተኛው ምሳሌ ይሄ ሽማግሌ ሰውዬ ምንድነው የሚያስለቅሰው? እሳቸው አንድም ባሪያ ከዱንያና አላህ ዘንድ ካለው አስመረጠው፣ ባሪያው አላህ ዘንድ ያለውን መረጠ አሉ። እሳቸው ደግሞ ማን ነው? አቡበክር ደግሞ ያለቅሳል። ለካ መርዶ የተነገረው ለሳቸው ነበራል። ይሄ ደግሞ ምን ይባላል? ፊጣና፣ በጣም ጮሌ መሆን። ማን ነበር ጮሌያቸው? የሷሃባዎች አቡበክር ሲዲቅ ነበር። በብዙ ትልልቅ ጉዳዮች ላይ እሱ ስልጣን በያዘበት ሰዓት ማን ሞተው? ነቢዩ ሞተው። ስልጣን በያዘበት ሰዓት ሰዎች ምን አሉ? ዘካን ክፈሉ የተባል ነው ለነቢዩ ሙሐመድ ነበረ። እሱ ሞቷል፣ ከሱ በኋላ ዘካን ከፍልም አሉ። አቡበክር ምን አለ? እጋደላችኋለሁ አለ። ዑመር ምን አለው? ላኢላሃ ኢለላህ ብለው ሲያበቁ እንዴት ትጋደላቸዋለህ? ሰላት እየሰገዱ አለው። እሱ ምን አለው? ሰላትና ዘካን ሚለያይ ሰው አልፈልግም አለና ኡሚርቱ አን ኡቃቲለ ናስ ሐታ የሽሀዱ አን ላኢላሃ ኢለላህ ወዩቂሙ ሰላ ወዩእቱ አዘካ። ዑመር ምን አለ? የአቡበክርን ልብ አላህ እንደከፈተው ያኔ ተረዳኋል። አቡበክር ምን ስላለው? ነቢዩ የተናገሩትን ይዞ ሰዎችን እንድጋደላቸው ታዝዣለሁ፣ ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ እስኪመሰክሩ፣ ሰላትን እስኪያቋቁሙ፣ ዘካን እስኪከፍሉ ድረስ። ስለዚህ የሚለያዩ ነገሮች አይደሉም። አያችሁ፣ ይሄ ሁሉ ዲንን ከመገንዘብ ውስጥ ነው የሚመጣው። አተፈቁህ ፊ ዲን፣ ዲንን ከመገንዘብ ነው የሚመጣው። ስለዚህ አላህ ዲናችንን ያስገንዝባል። 38ኛ ሐዲስ وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم الفطرة 5 الختان والاستحداد ونتف الإبط وتقليم الأظفار وقص الشارب متفق عليه. وعن أبي هريرة كأبا هريرة تيزو الله ملكام سراتشون يودد الله قال رسول الله صلى الله عليه وسلم يا الله ملكتني الله صلاة السلام برساتشون ليهون ديالو አልፊጥረቱ የተፈጥሮ ሱናዎች እኮ 5 ናቸው። አልኺታኑ መገረዝ ግርዛት፣ አልኺታኑ መገረዝ ግርዛት። ሁለተኛ ወልኢስቲሕዳዱ የብልትን ጸጉር ማንሳት፣ የብልትን ጸጉር ማንሳት። ሶስተኛ ወነትፉል ኢብጢ የብብትን ጸጉር መንጨት ወይንም የብብትን ጸጉር መላጨት። ወነትፉል ኢብጢ የብብትን ጸጉር ማንሳት ወይም የብብትን ጸጉር መላጨት። አራተኛ ወተቅሊሙል አዝፋር ጥፍርን መቁረጥ።
ወተቅሊሙል አዝፋር ጥፍርን መቁረጥ። አምስተኛ ወቀሱ መቀነስ፣ አሻሪቢ ቀድሞ ቀመስ የምትባለዋን እላይኛው ከንፈር ላይ የምትወጣዋን ጸጉር መቀነስ። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 39ኛ ሐዲት 38ኛውን ሐዲት በደንብ የሚያብራራ ነው። ወአን አነስ ብን ማሊኪን ረዲየላሁ አንሁ ቃል ወቂተ ለና ፊ ቀስ ሻሪቢ ወተቅሊሚል አዝፋሪ ወነትፊል ኢብጢ ወሐልቂል ዓነቲ አላ ነትሩከ አክተረ ሚን 40 ለይለተን አኽረጀሁ ሙስሊም። ከአነስ ብን ማሊክ ተይዞ አላህ መልካም ስራቸውን ይውደድላቸውና ነቢዩ ከአነስ ብን ማሊክ ተይዞ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ወቂተ ወቅት እኮ ተደረገልን፣ ለና ለእኛ እኮ የወቅት ገደብ ተደረገልን። ወቂተ ለና ለእኛ እኮ የወቅት ገደብ ተደረገልን። በምን ላይ? ፊ ቀስ ሻሪቢ እቺ ቀድሞ ቀመስ የተባለችውን ከከንፈር ከላይኛው በኩል የምትወጣዋን ጺም በመቀነስ ላይ፣ ወተቅሊሚል አዝፋሪ ጥፍርም በመቁረጥ ላይ፣ ወነትፊል ኢብጢ የብብት ጸጉርን በመቁረጥ ላይ፣ ወሐልቂል ዓነቲ የብልትን ጸጉር በማጽዳት ላይ፣ አላ ነትሩከ እንዳንተወው አክተረ የበለጠ ሚን 40 ለይለተን ከ40 ቀን በላይ እንዳንተወው እኮ ታዘናል። ስለዚህ ይሄ የ40 ቀን ምን ነው የሚያስይዘን? የመጨረሻውን እንጂ የሚያስይዘን ሰውየው ላበት የሚበዛበት ከሆነ ምን ማድረግ ይችላል? የብብቱን ጸጉር በየቀኑም ቢሆን ማጽዳት ይጠበቅበታል። ምክንያቱም ንጽህና የኢማን ግማሽ ነው። ንጽህና የእምነት ምንድን ነው? ግማሽ ነው። ይሄ ብልት የሚባለውን ቦታ የሚያልበው በፓንት በሱሪ በመሳሰሉት የሚሸፈን ቦታ ነው አይደል? ቶል ቶሎ እስካልተቆረጠ ድረስ ምን ይሆናል? ላበት ሲመጣ ሽታው የዛው ልክ ይበዛል። እስልምና በጣም ትኩረት ከሰጣቸው ነገሮች ውስጥ አንዱ የገዛ ንጽህናችንን መጠበቅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምን አሉ? ሐቁን ግዴታ እኮ ነው አሉ። ውሃ እስካለ ድረስ አንድ ግለሰብ በሳምንት ውስጥ አንዲት ቀን ሊኖረው ይገባል። እሷ ማናት? ጁማአ ቀን ምን የሚያደርግባት? ጸጉሩንና መላ ሰውነቱን የሚታጠብባት። ይሄ ማለት ምን ማለት ነው? ከሳምንት አታሳልፉ ለማለት እንጂ ሰውየው ሰውነቱ ላብ ካለበት ምን ማድረግ ይጠበቅበታል? በየቀኑም ቢሆን መታጠብ ይጠበቅበታል። የንጽህና ጉዳይ በጣም ትኩረት ይሰጠው። አንድ ምሳሌ ሊጨምር፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ነጭ ሽንኩርት እና ቀይ ሽንኩርት የበላ ሰው ሰላታችን ላይ አይምጣ። መላኢካዎች እኮ አሉ የሰው ልጅ በሚቸገርበት ነገር እነሱም ይቸገራሉ አሉ። ነጭ ሽንኩርት በጣም ለጤና የሚስማማ ነገር ነው አይደለም? ነው አይደለም? ነው። ግን ነጭ ሽንኩርት አንተ ለጤና ቢስማማም አንተ ስትበላው ግን ምን ይሆናል? አጠገብህ ያሉ ሰዎችን በጣም ሽታው ይረብሻቸዋል አይደል? ይሄ ሰዎችን የሚረብሻቸው ሽታ እኮ መላእክቶችንም ይረብሻቸዋል አሉ። እነማንን? ስግደት ላይ የሚጣዱ መላኢካዎች አሉ። እሺ ሲጋራ የሚያጨሱ ሰዎች ከዚህ ሐዲስ የበለጠ ምን ይምከራቸው? ሲጋራን ምን ለማድረግ? እርግፍ አድርጎ ለመተው እንጂ ከመስጂድ ለመቅሪያ ሰበብ እንዲሆናቸው አይደለም። ጫት የሚቅሙ ሰዎች፣ ሺሻ የሚወስዱ ሰዎች፣ ሌሎች ሱሶች የሚጠቃቀሙ ሰዎች ለራሳቸው ተደሰትን ቢሉ እንኳን ያውም ሰውነት ጎጂ ሆኖ አጠገባቸው ያለውን ሰው አዛ ካደረጉ ሰላት ላይ የሚጣዱ መላእክቶችንም ልክ እንደዚሁ አዛ ያደርጋሉ። ኢንሻአላሁ ተዓላ ከ40ኛው ሐዲስ እናነሳለን። ስለ ሰላት የምንጀምርበት ነው ማለት ነው። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።